لا يسمعون فيها لغوا ولا كذابا በዚች በውብ አገራቸው ውስጥ ያሉ እነዚህ ወዳጆች ሌላው ቀርቶ ደስ የማይል ቃል ውድቅ የሆነ ጉንጫ አልፋ የሆነ ቃል አይሰሙም እንደገና ደግሞ ወንጀል ነክ የሆኑ ቃላቶችንም አያዳምጡም ወይም እስበርሳቸው አይወናጃጀሉምና አይካሰሱም ይላል እንግዲህ መጠጥ ስለተነሳ በዚህ በዱንያ እንግዲህ ሰዎች መጠጥ ቤት በሚገቡበት ጊዜ ሌላ ቢቀር በዛ በመጠጡ እየተሳከሩና እየተሟሟቁ ሰዎች አካባቢውን በጩኸት ያደበላልቃሉ ማለት ነው የዛ ጊዜ ደግሞ እፎይታና ደስታ ለማግኘት የሄደው ሰውዬ እዛ ጫጫታ በሚበዛበት ጊዜ ይረበሻል እኔ እዚህ ደስታ አገኛለሁ በየመጣሁኝ እንደገና እዚህ ደግሞ ያስቸግሩኛል ዝም በሉ እያለ ቢጮህ የሚሰማው የለም የሰካራም ግቢ ስለሆነ ሁሉም የመሰለውን ነው የሚጮኸው ማለት ነው የዛ ጊዜ ሰውየው ደስታ አገኛለሁ ያለው ሰውዬ ባለው ኡካታ ተረብሾና ተበሳጭቶ ያስቀዳውን መጠጥ እንኳን ሳይጨርስ ተነስቶ የመሄድ ሁኔታ ይመጣል ማለት ነው ከዛ አልፎ ደግሞ ማስተባበል አንዱ ዝምበል ሲል ስርዓት ለማስያዝ አንተ ደግሞ ማነህ ምን አገባ በማለት ይጮህበታል ይወርፈዋል ማለት ነው የዛ ጊዜ ይበሳጭና ይሰላቻል የኔ መስተንግዶ ቦታ ግን እንደዛ ስርዓት የጎደለውና ሰዎች የሚደፋፈሩና የሚወነጃጀሉበት ቦታ አይደለም በጣም የሚፋቀሩና የሚከባበሩበት ነው የሚናገሩትም ቁም ነገር ነው ጌታ በዱንያ እያሉ ይህንን የመሰለ እድል ለማግኘት የሚያስፈልጋቸውን ነገር እንዴት እንዳመጣላቸው በማውሳትና በማንሳት ጌታን ያመሰግናሉ እስበርሳቸው ይፋቀራሉ ይከባበራሉ እንጂ የሆነ ያልሆነ ፋይዳ የሌለው ወሬ አያወሩም እስበርሳቸውም አይወነጃጀሉምና አይካሰሱም አይወራረፉም ነው የሚለው ጀዛአን ሚን ረቢከ ዐጣአን ሒሳባ ይህም ከጌታ የሆነ መልካም ምንዳና ወረታ ሲሆን ይሰጣቸዋል እንደገና ደግሞ ስጦታው እዚህ ቀረህ የማይባል የተሟላና የተስተካከለም ይሆንላቸዋል ይላል እና በመሰረቱ እንግዲህ አላህ Subhanahu Wa Ta'ala የጀነትን ጸጋ በዚህ መልኩ አዘጋጅቶ ለወዳጆቹ ያስረክባል በሚያስረክብ ጊዜ ደግሞ እዚህ ቀረ የሚባል ነገር የሚተች ነገር የለውም ማለት ነው እንዳውም ይሄን ያህል ይሆንልናል ብለው ያላሰቡትና ያልገመቱት በመሆን በማርነቅ ነው የሚቀበሉት እንጂ ይሄ ነገር በዚህ በኩል ትንሽ ጎሎታልና ይስተካከል ለማለት እንኳን የሚያስችል ነገር አይደለም ማለት ነው እንግዲያውሳ በጣም የተሟላና የተስተካከለ ሆኖ ነው የሚቸራቸውና የሚረከቡት እዚህ ላይ በሐዲስ እንደተጠቀሰው ጀነትን እንግዲህ አሟልቶና አስተካክሎ በሚሰጣቸው ጊዜ አላህ Subhanahu Wa Ta'ala ራሱ የደስታ መግለጫ የሚሰጣቸዋል ይላል ሰላሙን ቀውለ ሚን ረቢር ረሂም በሚለው አንቀጽ እንደተጠቀሰው ወዳጆቼ ለዚህ መልካምና ዘላለማዊ እድላችሁ እንኳን ያበቃችሁና ያደረሳችሁ ሰላም ለናንተ ይሁንላችሁ በማለት ራሱ የደስታ መግለጫን ያቀርብላቸዋል ያን ካደረገ በኋላ አረዲቱም ይላቸዋል በሰጣዋችሁ መስተንግዶ ተደሰታችሁና እረካችሁ ወይስ የጎደለ ነገር አለ በማለት ይጠይቃቸዋል የዛ ጊዜ ምንም የጎደለ ነገር የለም እንዳውም እኛ የዚህ ደረጃ ላይ ይደርሳል ብለን አላሰብነውም ነበርና የጎደለ ምንም ይጨመር የሚባል ነገር የለም በማለት መልስ ይሰጣሉ ይላል የዛ ጊዜ እስቲ እኔ ላስታውሳችሁ እኔ ምናልባት አንድ ነገር የምትፈልጉት ተጨማሪ ነገር ካለ እህን ጊዜ ብትጠይቁኝ መልካም ነው ይላቸዋል አረ ምንም የጎደለ ነገር የለም እያሉ ይከራከራሉ ይሄን በሚሉበት ጊዜ ይሽ እናንተ ገና ያላስተዋወሳችሁት ነገር አለና እኔው ላስተዋውቃችሁ በማለት የኑር መጋረጃውን ከመካከሉ በማንሳት እሱን በገሃድ እንዲያው ይጋብዛቸዋል ይላል የዛ ጊዜ አላህን Subhanahu Wa Ta'ala በገሃድ ተገልጾ በሚያዩት ጊዜ ሁሉንም ነገር የሚያስረሳና የሚያስንቅ ሆኖ ያገኙታል ማለት ነው በዛ ተመስጠውና በጣም ተደስተው ከቆዩ በኋላ እንደገና የኑር መጋረጃው ባለበት ቦታ ይመለሳል ይላል ከዚያም እንግዲህ ካሁን ጀምሬ እናንተን አንድ ጊዜ ወድጃችኋለሁና እስከ ወዲያው ድረስ አልጠላችሁም የክብር እንግዶቼ ናችሁ በማለት መሞትና መባረር መወንጀል የማይከተላቸው መሆኑን ጭምር ያረጋግጥላቸዋል ይላል
የዚህ አይነት እንግዲህ ስጦታ ነው ተዘጋጅቶና ተከማችቶ እየጠበቃቸው ያለው ወዳጆችን ይላል አላህ Subhanahu Wa Ta'ala ረቢ السماوات والارض وما بينهما الرحمن እና ረህማን በመባል የሚታወቀውና የሚጠራው ጌታ ሰማያትንና ምድርን በመካከላቸው ያሉ ፍጥረታቶችን ሁሉ ያስገኘው ቸሩ ጌታቸው ነው በዚህ መልክ መስተንግዶ አዘጋጅቶ እየጠበቃቸው ያለው ለወዳጆቹ ነው የሚለው ላ يملكون منه خطابا እነዚያ ቀደም ሲል ያለፉት ካዲዎችና አስተባባዎች ግን ከእንዲህ አይነቱ ሩሩ ጌታ ዘንድ እንኳን የዚህ አይነት መልካም መስተንግዶ ድርሻ ሊኖራቸው ቀርቶ ጥፋታችንን ተረድተናልና እባክህ ይቅርታ አድርግልን የሚል የአቤቱታ ቃል እንኳን አይሰጣቸውምና አይፈቀድላቸውም ነው የሚለው እንግዲህ ወዳጆቹን በዚህ አስደሳችና አመርቂ በሆነ መልክ ሲያስተናግዳቸው ካዲዎቹ ደግሞ አሁን ተረድተናል ጥፋታችንንና እባክህ ይቅር በለን ወይም ወደ ዱንያ ዓለም መልሰንና አቋማችንን እናስተካክል የሚል አቤቱታ ቃል እንኳን ለመናገር ቢፈልጉ ህገወጦች ናቸውና የአቤቱታ ቃሉ ተቀባይነት አይኖረውም ነው የሚለው እንደገና ደግሞ ሽማግሎች ካንተ ወዳጆች መካከል ነብያትን መላእክቶችንና የመሳሰሉትን ቅዱሳን ጻድቃኖች እባክህ በእነሱ ደረጃና በእነሱ ከለላ እንኳን ለነሱ ስትል ማረን የሚል አቤቱታን ቢያቀርቡ ለዛ ለሸማጋውም ሆነ ለገላጋው ወይም በቀጥታ አቤቱታ ለአቅራቢው ለወንጀለኛውም ቢሆን ምንም አይነት አውንታዊ ምላሽ አይሰጣቸውም ምክንያቱም እድሉን ቀደም ሲል አቃጥለውታልና አሁን ቢለፈልፉ እختኡ فيها ولا تكلمون በዛው በጀሃነም አዘቅት ውስጥ ወደታች ውረዱ አታናግሩኝ የሚል ተስፋ አስቆራጭ መልስ ነው እንጂ የሚያገኙት ምንም አይነት አስተያየትና ርህራሄ